የሚያወሩ ምን አገባቸው? እኔ ለምሳሌ በቃ ወንድ ያዝኩን ይኸውን እንደ ፍላጎቴ ባረግ ቪዲዮ ቢታይብኝ የፈለግኩ ባደርግ ምንድን ነው ለዛኛው ሰው ወጥቶ የሚያወራው ምንድን ነው የሚጠቅመው? እኔ ጥያቄ የሆነብኝ እሱ ብቻ ነው። ራሳቸው እኔ ራሳቸው የሚያደርጉትን ነገር ነው ወጥ ያድርጉት። እኔ ምን አገባኝ? ቆይ ልንገርሽ አምራን፣ አልገባሽ የምጠይቅሽ ጥያቄ። እኔ የማደርገው በላይፌ ላይ ማለት ነው። እኔ አሁን ወንድ ያዝኩኝ ከወንድ ጋር ሁኜ የሆነ ነገር አደረግኩኝ። ለምሳሌ ፖስቶትኩት ልበል፣ ምን አገባቸው እነሱ በእኔ ህይወት አስተያየት የሚሰጡ? ጎረራቸውን ዘግቶ የሚያድሩት የሚበሉት በዛ ነው። ጀለሲ ነው እንጂ ይሄ ኢትስ ኖት ፌር ነው። እኔ አሁን ለምሳሌ የሆነ ነገር ካደረግኩኝ ለምሳሌ ማለት ነው ከሆነ ቦይ ፍሬንድ የሆነ ካደረግኩኝ ምን አገባው? ምንም አያገባቸውም። ጎሮሯቸውን ግን ለጊዜው ይዘጋል። ግን በደህኔለም ደግሞ ቁጭ ብላ ያድሩ የስራቸውን ይሰጣቸው አይሰቀጥጣቸው የሆነ ነገር ይላሉ። ቆይቶ የሆነ ነገር ያመጣሉ። መጥፎ ነገር ሲያወሩ አንዳንድ ጥላቶች አሉ አይደለም። እሷን መጣል የፈለጉ ሰዎች እያደረገችላቸው ምናምን ጊፍት ያገኛሉ። ዩቱብ ላይ ሲያወሩ ዩቱብ ይከፍላቸዋል። ቲክታክ ላይ ሲያወሩ ቪው ያገኛሉ። በቃ ስለ ሰው ምንም ነገር ብታወሪ ቪው አለው። ይሄ ነው እንጂ ስንት አሉ አይደል እንደ በጣም ብዙ ነገር ያሳለፉ ህይወታቸው ላይ። አሁን ለምሳሌ ስለ ጃ እየተወራ ሰው ላይ ሳትገባ ስንት ጉድ አጀንዳ መጣ። ስንት ጉድ የጠንቋዮቹ መጣ። ይሄ ፊት የሚያበላሽ ክሬም መጣ። ብዙ ነገር መጣ። ስለሱ ግን አንድ ነገር አንድ ሰው አይወራም። ስቲል የሚወራው ስለ ጃኒ ብቻ ነው። በቃ እኔ እንጃ። እሺ አሁን እውነት እኮ ሀልዋዬ እኔ ደግሞ አልጠይቀሽ። አሁን እቺ ልጅ እንደዛ ባወሩ ቁጥር ታውቃላችሁ ጃኒ መቼም ጠንካራ ነች እንበላት። መቼም ጠንካራ ነች። እኔ በሆን ራሴ እኔ አይዶነ ምን እንደማደርግ አላውቅም። እንደዚህ ሲያደርገኝ ሰው በጣም እኮ ነው የሚከብደው። ባይዞ ሄት ስፒች በጣም ነው የሚከብደው። እና ምን ነው ቢፋታት? አሁንስ ቢያሳርፉት በቃ እስቲ ይቁም። አንድ ሰው ካወራ አሁን ለምሳሌ እነዚህ ሴቶች የሚያወሩ ስለ ሴቶች ነው። ለምንድን ነው ጃኒ እያስገቡ የሚያወሩ ስለ ጃኒ? ጃኒ ኮመንት ላይ ጃኒ ሊሞት ነው እንዴ? በስመ አብ ወመንፈስ ቅዱስ። ኧረ እንደዚች ልጅማ እኔ አይቻል አቅም የሆነ ነገር እግዚአብሔር በሰጣትና ከአይና በቃ የሆነ የራሷ ቢዝነስ በከፈተች እና ሰላማዊ ህይወት በኖረች እንዴ! ምን ነው በጣም ነው የሚያስጠሉ። የእንጀራ ገመዳቸው አረጓት እኮ በቃ። እውነት በጣም ነው እኔ ዝም ብዬ እያሳስበኛል። ምንድን ነው ስለ እሷ እያወጡ እንትናለኝ ምን ያገባቸው? እሺ ቢኖራቸው ምንድን ነው የሚያገባቸው? እኔ በገዛቸው አይደለም ስለሷ ሲያወሩ ይኸውልሽ፣ ስለሷ ሲያወሩ ቪው ያገኛሉ፣ ጊፍት ያገኛሉ፣ ዩቱብ ላይ ይሸቅላሉ። እሺ የእሷ ህይወትስ አያሳስባቸውም? የእሷ ህይወት አያሳስባቸውም? አያገባቸውም። ህሊና ያላቸው ሰዎች ህሊና ያለው ሰው እንደዚህ ሰውን ከእንዲህ ዝርጥጥ እያደረገ እንደፈለገ እየተናገረ በግል ህይወት እየገባ እንደዚህ አይሆንም። ህሊና ያለው ሰው ሲጀምር ህሊና የሌላቸው ሰዎች ናቸው። ስማ ግን በቃ በእሷ ስም እንጀራቸውን እያበሰሉ ነው። ለዛ ነው እንጂ ህሊናማ የላቸውም እንዳለ ተመኛው ታውቃላችሁ። አሁን ቲክቶክ በተዘጋ ኢትዮጵያ ጭራሽ ባን ልክ እንደ ኔፓል ምናምን እንደ ህንዶቹ ባን ተደርጓል። አይታይም። ህንድ ሀገር፣ ቻይና ሀገር አይታይም። ኔፓል አይታይም። እንደዚህ ዝግት ባረጉልን እግዚአብሔር ግልግል ነበር እንዴ። ዝም ብለን እኛ እኮ አይናችን ጠፋ በማልቀስ እንዴ። ምን ነው እኔ በቃ ጭንቀት ልሞት ነው ይሄ። እኔ በቃ የሚጨንቀኝ ደግሞ ምን እንደሆነ ታውቃለች? አካውንቷ በቃ የሆነ ነገር ሲሆን ነው የሚደብረኝ። በቃ እኔ ሰው ስለተናገረ አይ ዶንት ኬር። በቃ አካውንቷ ግን እንደዚህ ሲሆኑ ቪዲዮቿ ሲወርድ ልቤ በቃ ሁሌ ቅጥል። በጣም ነው የምናደደው ብታዩ። በጣም ነው እንጃ። እኔ እንደዚህ የሚሰማኝ እሷ ምን ሊሰማት ይችላል? ኢማጅን ከባድ ነው። በጣም ከባድ ጊዜ እያሳለፈች እንደሆነ ግልጽ ነው ግን በቃ ሁሉም ለበጎ ነው። ምናልባት የምጠነክርበት ነው። ምናልባት ሞር ተገፍታ ከፍ የምትልበት ነው። ምናልባት ፈጣሪ ስለሚወዳት ነው። ለዛ ነው ብለን ብንወስዶ ይሻላል። እና ፈጣሪ ታውቃላችሁ፣ ለምን አይፋታቱም? ይሄ ሪፖርት የሚያደርግላት ይሄ ሰውዬም ሁሉም በቃ ይፋቷል። እሷ ህይወቷ ሌላ ህይወት ሌላ ሌቨል ነው ያለችው።
በቃ ይተዋት። በቅናት መንፈስ ሰውን እንደዚህ ጠልፈህ በቃ ስለተወደዱ እዛ ቲክታክ ላይ ታፕ ስለሆኑ ብቻ መውደቅ አለባቸው እነዚህ ልጆች እንዴ? ኧረ እግዚአብሔርማ የሆነ ነገርማ ያሳየን። ቅዱስ ገብርኤል የጃኒ ካለ እውነቴ አሳየኝ። የሚያደርጉላት ያሉ የሆነ ነገር በተአምርህ ወይ ተመልሶ ወደዛ እስር ቤት አስገባቸው ወይ የሆነ ነገር አድርጋቸው። እኔ በቃ እሱ ነው የምጸልየው። ጊዜ ጉዳይ እኮ ነው። ሁሉም ይወጣል፣ ሁሉም የስራውን ያገኛል። የጊዜ ጉዳይ ነው። ዛሬ እሷ ብትቀጠቀጥ ነገ ደግሞ ጊዜ የሚያሳየን ይሆናል እንዳለችው ርኤ ከሄድ ቅዱስ ሚካኤል ካለ ፈጣሪ አብሯት አለ። ማን ነው ሰላም ያለው? ዳይመንድ አስገቧት። ዳይመንድ ኦኬ ሪኩዌስት ላ ማይ ጋድ ዳይመንድ አስገቧት። ሚሚሻ እኔ ሞዴሬተር አምራን ዘቢብ እንዴት ናችሁላችሁ? ሰላም ሀይ አናኒ ጠፋች ዛሬ። እንዴት ዋላችሁ? አንቺ ነበር መጀመሪያ ማየሽ እዚህ ጌስት ምናምን ጠፋሽ ዛሬ። ዳይመንድ ላኪ እስኪ። ዛሬ ቅድም ጠዋት እኔ ቤት ነበር ከዛ ትንሽ ጊዜ ሆንኩና ጠፋው። ከዛ አሁን ደግሞ ይሄ ነገር ምረበሽኝ አስጠላኝ ሁሉ። ያ ሚቱ ይሄ ዝም ብዬ ኮፒ ሊንክ እያደረኩና አንዳንድ ቦታ እየጠያየኩ ነው የቆየሁት በስልክ። ይሄማ የሆነማ ሶሉሽን መፍጠር አለብን ወይ የሆነ አይቲ የሆነ የሚችል አይቲ በቃ ጎበዝ። አሁን እኮ ችግሩን የቲክታክ እንደሆነ ታውቂያለሽ። ኢሜይልሽ ለማንም ሰው መስጠት ስለማይችል እንደዚህ አይነት ነገሮችን ማለት ነው በውስጥ ያ ለዛ እኮ ነው ቅድም አቤል ልጥራ ብዬ ጠራሁት። ሜቢ ያኛውን አካውንት እንትን ቢሉ ዳይመንድ ዌልካም ማይዲር አውሪ ኔ ቆንጆ ሰላም እንዴት ናችሁ? ሰላም ናችሁ? ሰላም ዳይመንድ እንዴት ነሽ? ናችሁ መሰላችሁ። ልክ እንደ ጃኒ አይነት ሁሉ ነገር እንትን አካውንት አለና እናንተ ጋር እንደዚህ እዚህ ጋር ሲመጡ አሁን 200 ምናምን ሰዎች አላችሁ። ሜክ ሹር 1,000,100 የሚለውን እየሄዳችሁ ሰርች አርጋችሁ ኮፒ ሊንክ አርጉ። ለምን እኔ መጀመሪያ ጅ መስሎኝ ማለት ያው አለኝ ፎሎ ምናምን ነኝ ግን አረኩኝና ከዛ መልሼ ቪዲዮ ምናምን ላይ ስገባ እንትን ነው ምንድን ነው ስሙ ሌላ 600 ምናምን ነው ምናምን እና ሜክ ሹር ማለት ነው የበጄኒ ብዙ ስለ እንትን ስላለ ሄዳችሁ 1,000,100 የሚለውን ሜክ ሹር ቼክ አርጋችሁ ሄዳችሁ ኮፒ ሊንክ እያደረጋችሁላት ነው ማለት ያው 100 ምናምን ፌክ አለ እያልሽ ነው አለና ሰው እንትን እያለ ያንን ነው ኮፒ ሊንክ የሚያደርገው። ያው እንደ ሌላም ሰው ምናምን አድርገው እንደዚህ ስላሉኝ ነው። እና ሜክሹር 1,000,100 የሚለውን እየሄዳችሁ ኮፒ ሊንክ አድርጉላት ማለት ያው 100